የአዲስ አበባን ሕዝብ የቤት ጥያቄ ለመመለስ ቀን ከሌት 24/7 ያልተቋረጠ የቤት ግንባታ ከተማዋ ላይ እየተከናወነ ይገኛል። ሰላም ጤና ይስጥልኝ ተመልካቾቻችን። በዛሬው የቤት አዲስ ፕሮግራማችን በተለያዩ አካባቢዎች ላይ ከተማዋ ላይ እየተገነቡ ከሚገኙ እነዚሁ የጋራ መኖሪያ ቤቶች ውስጥ አንዱ በሆነው የገርጂ ሳይት ተገኝተናል። በዚህ ሳይትም የቤቶቹ ግንባታ ሂደት በምን ደረጃ ላይ ይገኛል፣ ምን ያህል ብሎኮች አሉ፣ አጠቃላይ የጥራት ሁኔታቸው አፈጻጸም ሂደታቸውስ ምን ይመስላል የምንመለከት ይሆናል። አብራችሁን ቆዩ። ሰላም ነህ? እንዴት ነህ? ሰላም ናችሁ? ስራ እንዴት ነው? ጥሩ ነው። ማለበት ኢንጂነር አብነት ሰብስቤ ይባላለሁ። የአዲስ አበባ ቤቶች ልማት የምዕራብ ብራንች ፕሮጀክት አስተባባሪ ነኝ። የዚህ ሳይት ፕሮጀክት አስተባባሪ ነኝ። ጥሩ፣ እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። እስኪ እንደ ገርጂ ሳይት በምን ደረጃ ላይ ነው ያላችሁት? በተለያየ ደረጃ ላይ ያየው ነው የግንባታ ሂደታችሁ። ለምሳሌ እኛው ከፍ ያለ ነው። እስኪ ከዚህ እንጀምርና እያስረዳኝ እናልፋለን። አጠቃላይ ይሄ ፕሮጀክት ገርጂ ፕሮጀክት ሳይት ተብሎ ይጠራል። በቤቶች ልማት ኮርፖሬሽን ስር ብሎክ አንድ ይሄ ነው። ከዚህ በኋላ ደግሞ 2 3 እያለ ይቀጥላል። ያንዳንዳቸውን በሂደት እናያለን። አሁን ያለበት ስታቱስ እንደምትመለከቱት 2 ቤዝመንት ማሰርቶ ከፍተኛ ቁፋሮ አካሄዶ በአጭር ጊዜ ውስጥ ሰከንድ ፍሎርን እየሞላን እንገኛለን። እንዳጋጣሚ እየሞላን ነው የመጣችሁት። ቨርቲካል ስትራክቸርና ስላብ እየሞላን ነው። ለሊት ሙሉ ሲሞላ አድሯል። ቀን ሙሉ አሁን ይሞላል። እስከ ማታ አካባቢ ድረስ ያልቃል። ስለዚህ ይሄ ስትራክቸር ሰከንድ ፍሎር እስከ ማታ ድረስ ያልቃል አልከኝ? እስከ 10 ሰዓት ድረስ ኮንክሪቱ ያልቃል። ለምሳሌ ላንድ ፍሎር አሁን ምን ያህል ጊዜ ነው ይፈጅ? ላንድ ፍሎር አንድ ሳምንት በአንድ ሳምንት አሁን ሳምንቱ ነው ከተሞላ በሳምንቱ ቆጥሮ ይሄን ፍሎር እየሞላ ነው። ሌሎችም ብሎኮች በዚሁ አግባብ እየተመሩ ነው የሚገኙትና በሳምንት አንድ ፍሎር በወር 4 ስላብ እየሰራን ነው የምንገኘው። ፕሮጀክት ታይፑ 2B + G + 15 7 ህንጻዎች 15 ወለል ህንጻ ነው ያላቸው። ወርታች 2 ፓርኪንግ አላቸው። ከዛ ሱቅ አላቸው እስከ 3ኛ ፍሎር። ከዛ መኖሪያ ቤቶች አሏቸው ባለ 1 ባለ 2 ባለ 3 እያለ እያንዳንዳቸው ቤት ታይፕ አለ። ሁሉም የቤት ታይፕ እንደ አይነታቸው በከፍተኛ ጥራት በሀውስ ዩኒቨርሲቲ አማካሪነት እኛም እዚሁ ሳይት በመገኘት ክትትል የተደረገ አመራሩን በዚሁ ልክ ቀን ከሌሊት ፕሮጀክቱን እየተከታተለ ይገኛል። ይገመገማል በየሳምንቱ በየቀኑ ደግሞ ማታ በኦንላይንም በአካልም ስራው ይገመገማል። ገርጂ ፕሮጀክት በአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ አማካሪ በመሆን በሙያዊና ሳይንሳዊ መንገድ በቅርብ ክትትል እየተመራ ይገኛል። ፕሮጀክቱ የ724 ፕሮጀክት ከመሆኑ በሽፍት ስራ እየሰራንና በጣም በቅርብ ክትትል እየመራ ነው እንገኛለን። እዚህ ያለን ባለሙያዎች በሙሉ በቅርብ ክትትል እየመራ ነው እንገኛለን። አሁን ላይ በጣም ጥሩ በሚባል ደረጃ እየሄደ ነው። እንደምታዩ ሁሉም ብሎኮች ላይ አክቲቪቲዎች አሉ። በጣም በአሪፉ እየሄደ ነው። እኛ ደግሞ ዩኒቨርሲቲያችን የዲዛይን የጥራት ቁጥጥርና የስራ ሂደት አስተዳደር ድጋፍ በመስጠት ፕሮጀክቱ በመደበኛ መመሪያና በከፍተኛ ጥራት እንዲያልቅ ከፍተኛ አስተዋጽኦ እያደረገ ይገኛል። እንደምታዩት በከፍተኛ የማቴሪያል ዴሊቨሪ የከተማዋ ላይ ወይ በአገር ደረጃ ያለውንም የማቴሪያል ሶርስ በተወሰነ ደረጃ ተቋቁሞ እየሰሩ የሚገኙ ተቋራጮች ናቸው እኛ ጋር ያሉ። ስለዚህ 6ቱም በአንድ ተቋራጭ የሚገነባ ነው። ከብሎካቸው ስነስ ያላችሁ ብሎክ ብዛት 7 አንዱ በሌላ ተቋራጭ 6ቱ በአንድ ተቋራጭ በምታዩ መልኩ ደግሞ በከፍተኛ ፍጥነት እየተገነባ ነው የሚገኘው። ስለዚህ ይሄ ብሎክ 2 ይባላል። እንደምታዩት የማት ፋውንዴሽን ስራው በመከናወን ላይ ይገኛል። በአጭር ጊዜ ነው ይሄ ብረት እየተነጠፈ ያለው። በአጭር ጊዜ አጠናቀን ደግሞ ኮንክሪት እንሞላለን። በዚህ 2-3 ቀን ውስጥ አጠናቀን የብረት ስራችንን ፋውንዴሽን ስራውን አጠናቀን እንሞላለን ማለት ነው። ከዛ የፈጀባቸው ነው ብረቱን ለማለት 2 ቀን ማክሲመም ሊና አለ። ቁፋሮ የተወሰነ እንደምታዩ አለት ነው ቁፋሮ የወሰደው ጊዜ አለ። ስለዚህ ጠዋትም ማታ ነው እየተሰራ ያለው። እንዳጋጣሚ ስንመጡ ያው አድረን ስለሆነ ይሄ ስትራክቸር ያሉ ሰዎች አድረው ይሰሩ ናቸው። ስለዚህ እየሰሩ ነው ይወጣሉ ቀጥሎ ሰዓታቸውን ጠብቀው በዚህ ሁኔታ ነው የሚጊዜው። ስለዚህ ስትራክቸሩ ያለበት ሁኔታ ማት ፋውንዴሽን ይባላል። ቀጥሎ ኮለን አቁመን ማቱ ሞልተን ወደ ፈርስት ቤዝመንት መሄድ ማለት ነው። ስለዚህ 2 ፍሎር ፓርኪንግ አለው። የቢልዲንግ ራይዚንጉም ልክ እንደ ብሎክ 1 2B + G + 15 ነው ማለት ነው። በዚህ በኩል ያለው ብሎክ 7 ይባላል። ብሎክ 7ም በከፍተኛ ሁኔታ ተሰርቶ ማቱ አልቆ ቨርቲካል ስትራክቸሮቹ ተሞልተው እንደምታዩት የፈርስት ቤዝመንት ስላቡ እየተሞላ ይገኛል። ስለዚህ የፈርስት ቤዝመንት ስላብ ነው። ቢሙ ብረት የተሰራ ነው። ይሄን በአጭር ጊዜ መሽ ብረቱ ዛሬ ተጠናቆ በጣም ከገፋ እስከ ነገ ማታ ድረስ ወይ ደግሞ ከነገ ወዲያ ድረስ ለሙላት ዝግጁ ነው እየተደረገ ነው ያለ ሳይት ነው ማለት ነው። ስለዚህ ተያያዥ ናቸው። አንዱን ይሞላል ተቋራጩ፣ ቀጥሎ አንዱን ይሞላል፣ ቀጥሎ አንዱን ይሞላል። ሳይቋረጡ የሚሰሩ ናቸው።
ቤዝመንቱ ተሰርቷል። አንድ ቤዝመንቱ ተሞልቷል። የስረኛው ፓርኪንግ አልቋል። ይሄ ሌላኛው ፓርኪንግ ነው። ከዚህ ቀጥሎ ግራውንድ ፍሎር ይሄ ፓርኪንግ ነው። እንደምታየው በዛ በኩል መኪና ገብቶ ራምፕ እዛ ጋር ክፍተቱ ላይ ራምፕ አለው። በሱ ራምፕ ገብቶ መኪና እዛ ውስጥ ይቆማል። ሌሎች ፋሲሊቲዎች ደግሞ አብሮ ከታች ጄኔሬተር ወጥቶ ምናምን ከስራ አብሮት ይኖራል ማለት ነው። ስለዚህ ብሎክ 7 ይሄን ይመስላል። 6 ብሎኮች አሉ በአጠቃላይ ከብሎክ 2 ጀምሮ እስከ ብሎክ 7 ከላይ ወደ ታች ስናያቸው እነዚህ ጠቅላላ 6 ብሎኮች አሉ። ከተጀመረው 2 ወር አይሞላውም ጊዜው። ግን በዚህ ከመጀመሩ በፊት ይሄ የምታዩት ሳይት እንደዚህ አልነበረም። በጣም ትልቅ የመንግስት ትልቅ እቃዎች ማስቀመጫ ዌርሃውስ የነበረ ነው። ስለዚህ ያንን የዌርሃውስ የነበረውን እቃው ወደሚፈለግበት ቦታ አጓጉዞ አስቀምጦ ነው ከዛ በኋላ ይሄ ስራ ተጀምሮ እንደውም ሲታይ የምታዩት ነገር ከዛ ብሎክ 2 ላይ ማየት ይቻላል። በጣም ትልልቅ ቦልደር ድንጋይ ያለበት ቦታ ነው። ቀን ለሊትና ቀን በመስራት ነው ይሄን 2 ወር ባልሞላ ጊዜ ውስጥ እነዚህ የምታዩት ስታተስ ላይ ደረሰው ማለት ነው። የብረት አቅርቦት በየብረት ታይፑ ተደርድሮ ለየብሎኩ አለ። በደንብ የተሟላ ነው። በደንብ ነው። በተለየ ሁኔታ ደግሞ እዚህ ጋር የምንመለከተው የብረት ማጠፊያ በሰው ጉልበት ለመቀነስ ቢያንስ ቴክኖሎጂን በመጠቀም ወደ ኢንዱስትሪውን በተሻለ ሁኔታ ለመምራት በታሰበ መልኩ በተለያየ ክሩ የሚያመርቱ የተለያየ ሰዎች ስለሆኑ የተለያየ ክሩ ግሩፕ ስለሆነ ይሄንን ማጠፊያ ሰው ብዙ አይደክምም ማለት ነው። አንደኛ ስራውን ያፈጥናልናል፣ ሁለተኛ ደግሞ ስራው በጥራት ይሰራል። ይሄ መቁረጫ ነው፣ ይሄ ማጠፊያ ነው። በሰው ጉልበት ታጠፍ የነበረውን እንትን የቀነሰ ነው ማለት ነው። እንደምታየው በሰከንድ ውስጥ አጥፎ ያስቀምጥልናል ማለት ነው። አጠፋና ጨረሰ ማለት ነው። መቁረጥ ስንፈልግ ደግሞ እዛች ጋር ያለው ማሽን ይቆርጥልናል። በምንፈልገው ዳይሜንሽን ልክ ቆርጦ ይሰጠናል ማለት ነው። ስለዚህ አሁን ይሄ ባለ ስንት ነው ማለት ነው? ይሄ እንደ አጋጣሚ ባለ 20 ብረት ነው ያጠፍነው። ባለ 24 ማጠብ ብንፈልግ እናጥፋለን። ሁሉንም ብረት ታይፕ ያጥፍልናል። ይሄ ነው በጣም ከፍተኛው ባለ 24። ይሄኛውን ማጠፍ ሲያስፈልገን እናጥፈዋለን። ባለ 4 ለኮለን ስለምንጠቀመው ታቶ የምንጠቀምበት ቦታ አለ። በዛ ዳይሜንሽን መሰረት ታቶ ስለዚህ የሰው ጉልበት ይቀንሳል፣ ጊዜንም እንደዛው ይቆጥባል። በጣም በከፍተኛ ያለ መቁረጥ በሰከንድ ውስጥ ብዙ ብረት ይቆርጣል። በግራይንደር ወይ ደግሞ በሰጊት ቆርጠን ቆርጠው ይልቅ በዚህ ቆርጠን አንደኛ አኪዩሬት ያደርገዋል፣ ሁለተኛ ያደርገዋል ስራችን ማለት ነው። ስለዚህ ስራው የሚፈጥነው በእነዚህ ሁኔታዎች አሉ። አንዳንድ ሳይቶች ጋር በሰው ነው። አሁን እዚህ ስለማናጠፍ ነው። እቃዎች ማንሳት ሲፈልግ ደግሞ ክሬን አላቸው። እንደምታዩ ክሬን ቀርቦ ክሬን አለ። እቃዎች ከአንዱ ወደ አንዱ ማስተላለፍ ስንፈልግ በክሬን ይጫንለታል። ድግ አድርጎ ወደሚፈልገው ቦታ ያስቀምጥላቸዋል ማለት ነው። ስለዚህ የኛው ደግሞ ብሎክ 3 ይባላል። ብረቶችን አቆመን የብረት ስራውን ጨርሰን እንደምታዩ ፎርምወርክ እየሰራን ነው። ያን እንደጨረስን ሁለቱም ብሎኮች ለሙላት ነው ሬዲ እየተደረገ ያለው። ዛሬ ተረካክበን አድረን ወይ ማታ ላይ ወይ ደግሞ ነገ ጠዋት የቨርቲካል ስትራክቸር ሙሉ ይሞላል ማለት ነው። ስለዚህ ሰከንድ ቤዝመንት ቨርቲካል ስትራክቸር ይባላል። በእኛ አሁን ያለበት ደረጃ ማለት ነው። እየሰራን ያለነው እሱ ነው። እኛ ብቻ ሳይሆን ከኛ በላይ ያሉ ትላልቅ አመራሮች ከዚህ አይጠፉም። ክትትሉ ላይ በጣም ከፍተኛ ክትትል ይደረጋል። እንደ ብራንችም ምዕራብ ብራንች ከፍተኛ ክትትል ያደርጋል። እንደ ሄድ ኦፊስም አዲስ አበባ ልማት ኮርፖሬሽን ከፍተኛ ክትትል ማድረግ ነው እየሰራ ያለው። ስለዚህ የሰውን የቤት ፍላጎት ለማሟላት በተሰጠው ዳይሬክሽን መሰረት ቤቶች ልማት አዲስ ባካሄደው ሪፎርም መሰረት አዲስ አመራሮች መጡ በኋላ ሪፎርም አድርገናል። በዛ ሪፎርም መሰረት ስራዎች እየተመሩ ነው ያሉት ማለት ነው። ሳይት ምደባ ተደርጎ ስራ ክትትል ተደርጎ በዛ መሰረት ስራዎች እየታዩ ነው። ፍጥነት፣ ጥራትና የወጪ ሁኔታ መቀነስ ደግሞ ሶስቱን የኢንጂነሪንግ ፕሪንሲፕሎች አሟልተን ነው እየሰራለን። ጥራት፣ ጊዜና ኳሊቲ። እነዚህ ለኢንጂነሪንግ ለኮንስትራክሽን ያው አንዱ በአንዱ የሚሸፈነው አይደሉም። ስለዚህ እሱን ሶስቱንም ባላንስ አድርገን አስጠብቀን ነው እየሄድን ያለነው። ለምሳሌ በወጪ ቅነሳ በኩል ምንድነው እናንተ ጋር ተግባር እያደረጋችሁ? በወጪ ቅነሳ በኩል ስራዎችን ፓራሌል መምራት እንዲሄዱ ማድረግ። ለምሳሌ ማሽን መጣ፣ ኪራይ ይኖረዋል። ይሄን ሞልቶ እንደጨረሰ ቀጣይ ስራ መሙላት አለበት። ሳይድ ለምሳሌ ነጭ ይቆጥባል ማለት ነው፣ ሰዓት ይቆጥባል ሴት ለማድረግ። ያ እንደጨረሰ ይሄ ስትራክቸር ያልቀለታል ይሞላል። ይሄ እንደጨረሰ ያኛው ስትራክቸር ያልቀለታል ይሞላል ማለት ነው። ልክ እንደዛ የብረት ዌስቴጆችን ብረት ዌስቴጆችንም ልክ በዛ መልኩ ዲዛይኑን በዛ መልኩ ተሰርቶ ነው የመጣው። እዛ ላይ ደግሞ ምሽ የተደረጉ ደግሞ ካሉ ሳይት ላይ ዲሳይድ እናደርጋለን። የሆነ ብረት ተቆርጦ ወደ ሆነ ቦታ መግባት ካለበት
ዌስቴጅ እንዳይበዛ ተቆርጦ ይገባል ማለት ነው። ልክ እንደምታየው ይሄ ከሆነ ቦታ የተቆረጠ ብረት ነው። ይሄ ብረት ሄዶ ሌላ ቦታ ይገባል ማለት ነው። በቦታው በዲዛይኑ ጥራቱን በተመለከተ የጥራት ማረጋገጫው አንዱ መንገድ ቴስት ነው። ቴስት ለኮንክሪት፣ ለብረት፣ ሌሎች ማቴሪያሎች ቴስቶች ይኖሩናል። እንደምታዩት ቴስት ወስዷል። በጋራ ነው የሚወሰዱት። ተቋራጩም ክሊያንቱም አማካሪም ባለበት ዛሬ ምሽት ለሊት ስንሞላ ባደርነው ቴስቶች ናቸው። ስለዚህ ቀጣይ ደግሞ ሲመጣ የሚመጣ ኮንክሪት የሚቀር ስላለን እዛ ላይ ደግሞ እንወስዳለን ማለት ነው። ነግረን አይደለም መተና ብለን አይደለም፣ ራንደም ነው። ቴስት ማለት ራንደም ኳሊቲ ማስጠበቂያ መንገድ ስለሆነ ድንገት ነው ሳይታሰብ መተን እንወስዳለን። ስለዚህ ጥራቱን በዚህ መልኩ እናረጋግጣለን ማለት ነው። አሁን እነዚህ ቼክ የተደረጉ ናቸው ወይስ? አሁን ይሄ ከሳምፕል ተወስዷል። ኮንክሪቱ እዛ ሲሞላ እየተሞላ ጎን ለጎን ቴስቱ ይወሰዳል። ስለዚህ ይሄ 7 ቀን ሲሆነው፣ 14 ቀን ሲሆነው፣ 28 ቀን ሲሆነው ወስዶ ማሽን ይሰበራል። 7 ቀን መምጣት የሚጠበቅበት አለ። 14 ቀን ሲሆነው መምጣት የሚጠበቅበት አለ። 28 ቀን ሲሆነው ሲ30 ከሆነ 30፣ ሲ40 ከሆነ 40 እና ከዛ በላይ፣ ሲ5 ከሆነ ሲ5 እና ከዛ በላይ ይጠበቅበታል ማለት ነው። ስለዚህ በስታንዳርዱ መሰረት ቼክ ይደረጋሉ። ጊዜ ዋናው ነገር ነው እዚህ ላይ። ምክንያቱም ብዙ ጊዜ ግንባታ ዋጋውም እንደዚህ አሁን የወጪውን እንቀንስ ከተባለ በየጊዜው ንብረት ዋጋ እየጨመረ ሲሄድ ነው አይደለ? ግንባታም እንደዛው ዋጋው እየጨመረ ነው። ሶ በፍጥነት ከተሰራ በዛው በታቀደው በጀት ውስጥ ማጠናቀቅ ይቻላል ማለት ነው። እኛ እንደውም ከዛም ባነሰ ጊዜ ነው እየፈለግን ያለ ነው። ከዛም ባነሰ ጊዜ ሰርተን ይሄን ዴሊቨር አድርገን ሌላ ስራ ደግሞ መጀመር ነው። እንደ ቤቶች ልማትም እንደ መሀንዲስም እንደ ተቋራጭም እየተገበርን ያለ ነው። እሱን ነው ተጨማሪ በጀት አለመፈለግ ቫሪዬሽን እንዳይመጣ ማድረግ፣ አለ ቫሪዬሽን አለ አሜንድመንት ስራው መጨረስና ለተአለመለት አላማ ኦን ታይም ዴሊቨር ማድረግ ነው። የኛም የተቋራጭም የአማካሪው ፍላጎትም ስራችን የሚመሰክረውም እሱን ነው። ሌላኛው በተለየ ሁኔታ እዚህኛው ሳይት የምታገኙት ደግሞ ለምሳሌ አልሙኒየም ማነው ፎርምወርክ ታይፓችን ማየት ይቻላል። ፕሌውዱ ይሄ ፕላስቲክ ፕሌውድ ነው። ሌላ ሳይት ላይ የምታገኟቸው ይሄ ነጩ ይሄን ፕሌውድ ፎርምወርኩ የዚህኛው ሳይት በተለየ ሁኔታ ጥራቱን በጣም በስሙዝና ለማስጠበቅ ተብሎ የፕላስቲክ ፎርምወርክ ነው የተጠቀመን ያለ ነው። ምን ይለየዋል ማለት ነው? ኳሊቲ ስሙዝ የሆነ ስትራክቸር እናገኛለን። መለስተን ይቀንስልናል፣ መቆርቆር ይቀንስልናል፣ የልሳና የቆርቋሮ ኮስት ይቀንስልናል። በኋላ እሱን አቮይድ ለማድረግ በጣም በምታዩ መልኩ ነው እያንዳንዱ ሞራል ምን ያህል እንደተመታ ማየት ነው። ያው ስለዚህ በዛ ልክ ነው ቀጣይ ኮስት ወጪዎችን ለመቀነስ ማለት ነው። ኦኬ በዛ ልክ ነው። ስለዚህ አንዱ አማራጭ ነው ማለት ነው። ኦልሞስት እዚህ የምታዩት ማሽነሪ በብዛት የምታዩት በማሽነሪ ነው የሚሰራው። ለምሳሌ ወደ ኋላ ብትዞሪ ኮንክሪቱ የሚሞላው በሬዲ ሚክስ የሚመጣ በፓምፕ ነው የሚሞላው። እቃዎች የምናጓጉዛቸው አየር ላይ እንደምታዩት በክሬን በሌላም ነገር ነውና ኢቭን አዳዲስ ቴክኖሎጂዎች የምንጠቀመው ፎርምወርክ ኖርማል ሳይሆን የፕላስቲክ ፎርምወርክ ነው። ያ ማለት ፊኒሺንጉን የተሻለ የሚያደርግ ማለት ነው። እንደዚህ አይነት ነገሮች በተሻለ ጊዜ በተሻለ ፍጥነት በተሻለ ጥራት በተባለው ጊዜ ለማድረስ ቀድም ሌሊትም እየሰራ በሚባለው ጊዜ ውስጥ ሰርቭ እንደምናደርግ በጣም እርግጠኞች ነን። ኒው ለምናያቸው ሰዎች እዚህ ላይ ቀን ከሌሊት ይሰራሉ ያሉ ናቸው። እነዚህ የቀኖቹ ናቸው። ማታ ደግሞ የራሱ ይቀይራል። ስለዚህ ማታም ብትመጪ ይሄን ያህል ሰው ደግሞ ታገኛለሽ። በዚህ ያህል ፓውዛ ቀን መሰለ ሌት ላይ ስራ ይሰራል ማለት ነው። ስለዚህ የብረት ሰራተኛው ከጎን ለጎን ሰርቷል። የምታያቸው አናጺዎች ደግሞ ፕሌውድ እያነሱ ነው የምታያቸው። ይሄን ብረት ያፍኑታል ማለት ነው። ልክ እንደነዚህ ያደርጉታል። ስለዚህ ልክ እሱ ደግሞ ያፍናል። ይሄኛው ከሌሎቹ ከፍ ማን በስትራክቸር እንትን ሄዷል በስራ አፈጻጸሙ። ምክንያቱም ስላቡ ተሞልቶ ቨርቲካል እየሄደ ነው፣ ወደ ግራውንድ ነው እየሄደ ያለው። እነዚህ ደግሞ ወደ ፈርስት ቤዝመንት ነው እየሄዱ ያለው፣ ወደ ቤዝመንት ፈርስት ቤዝመንቱ ማለት ነው። ከብሎክ አንድ ቀጥሎ ይሄኛው ነው። ከብሎክ አንድ ቀጥሎ ይሄ ነው። ከብሎክ አንድ ቀጥሎ ይሄ ነው። ከሱ ቀጥሎ ደግሞ ይሄ ነው። ዋናው ነገር እንግዲህ ያው ከተማዋ ዘንድሮ 100 ሺህ ቤት ነው ገነባለሁ ብላ እየሰራች ያለችውና እናንተም የዛው አካል ናቸው እዚህ እየሰራችሁ ያለው። በተመሳሳይ መልኩ ያው በዚሁ አመት እንዳልከኝም አመትም ላይ ሞላ ይችላል እንደምትለኝ እኩል ለማጠናቀቅ ምን ያህል ቁርጠኛ ናቸው? 100% ከዛ በላይ ፐርሰንት ከተጠቀሰም ከዛ በላይ እኛም ተቋራጩም አመራሩም አማካሪው ቁርጠኛ ነው። በቁርጠኝነት ነው የተሰራን ያለው። የቁርጠኝነታችን ውጤት ደግሞ ውሎ ማደራችን ያሳያል ማለት ነው። ስለዚህ ዛሬ ስትመጪ ውለን አድረን ያለን ሰዎች ነን፣ እንውላለን ኮንክሪት እስኪያልቅ ድረስ። ስለዚህ ማታ የተወሰነ አርፈን ደግሞ እንገባለን ኮንክሪት ስለሚቀጥል። ስለዚህ ቁርጠኛ ነን። በቁርጠኝነት ሶስቱን የኢንጂነሪንግ ፕሪንሲፕሎች ሳናዛንፍ ጥራት፣ ታይም እና ኳሊቲ ሳናዛንፍ ስራውን ዴሊቨር እናደርጋለን። ለሀገርም ለሕዝብም ለከተማዋም እናደርሳለን። ስለዚህ አብረን እሱን ለማየት ደግሞ እንጠብቃለን። እዛ ያብቃን ብለን
በጣም አሪፍ እናመሰግናለን። መተን ደግሞ እናያለን ቀጣዩ። ደስ ይለናል። አመሰግናለሁ። ከተማዋ ላይ ከሚከናወኑ 100 ሺህ ቤቶች ግንባታ ውስጥ አካል ከሆነው የገርጂ ሳይት ነው ወደ እናንተ ስናደርስላችሁ የነበረው። በዚህ ገርጂ ሳይትም የነበረው የግንባታ ሂደት ምን ይመስላል የሚለውን ተመልክተናል። በጥራትም በፍጥነትም እንደዚሁ ምሳሌ መሆን የሚችል ግንባታ ሂደት እንዳለን የተመለከትነው። በሌሎች አካባቢዎችም በተመሳሳይ መልኩ የቤት ግንባታ እንደዚሁ በሰፊው እየተከናወነ ነው የሚገኘው። ይህም ታዲያ የከተማዋን ሕዝብ የቤት ጥያቄን ለመመለስ አይነተኛ መፍትሄና ጥረት እየተደረገበት ያለ እንደሆነም የተመለከትነው። ሌሎች ሳይቶችንም እንደዚሁ በተመሳሳይ በተለያዩ ጊዜያት እንደዚሁ ወደ እናንተ እያደረስናችሁ እንቆያለን። አብራችሁን ስለነበራችሁ እጅግ እናመሰግናለን። በሰላም ቆዩ።